ሴቷን ቦጫታለሁ ካገኘኋት ነገር እኛ ለምን ለፋለን እኮ እንደኛ ለምን እንደክማለን የገዛሩ ሁሉ እንትኑንም ከላክ ይያረፍ እንዴ ታገኛለች ቢቀደዳት እኔ ተሳዘን ወይ እኛን እኮ ያሰራነው ወሬ ነው እኛን ያሰራነው እኛ ባሰራነው አንተ ምን ቤት ነኝ ያሰራነው አንተ ልጅቷ ታገኛለች ንገረን መጀመሪያ የት ነሽ ስቃይን ባየሽ እኛ ይኸው መንገድ ለመንገድ ከተውሽን ቦታ ሰሞን ከንቱ ግን መች እንደሚኖርና መች እንደሚጠፋ አይታወቅም። የገባኝ ነገር እሱ ነው። እና ብድግ ብላ ትጠፋብላለች። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ተመልካቾቻችን ዛሬ ያ ፎቶዋን ነው ካለው ልጅ ተለች እሱም ሊለጥፍ ነው ጋይስ እንዴ አፋልጉኝ ሲጀመር እንድትገኝ አይፈልግም እሱ ልትገኝ አይፈልግም ወይኔ ፊቷን ቦጨቀው ምንድነው ዳር እየተካሄደ ያለው ፊቷን ቦጨቀው ካገኘኋት ነገር እኛ ለምን ለፋለን እኮ እንደኛ ለምን እንደክማለን የገዛሩ ሁሉ እንትኑንም ከላክ ይያረፍ እንዴ ታገኛለች ቢቀደዳት እኔ ሰላም እንዴት ናችሁ ቤተሰቦች? አንዳንድ ሰዎች ነጋዴዎች በጣም ከበድ ብለዋል ሰሞኑን። እነ ነጋዴዎች እንግዲህ ተጣጣጥበው ሽር ብለው እንግዲህ የሄርሜላን ፎቶ በመለጠፍ እንግዲህ የአፋልጉን ጥሪ እያወጁ ይገኛሉ ማለት ነው። እባብ ገላው ያምራል ካፉ ላይ ነው መርዙ ከበጎችዬ ጋር ንግግር አታብዙ የሚባለው እኮ ለዚህ ነውና ዛሬ በዳኒ ቻናል ነገ በአብርሃም ቻናል ነገ በመሪ ነገ ከነገ ወዲያ በደመቁ እየተባለ ይችኛይቱን ቻናሏን ሳያንቀሳቀሱት ቀሩ ማለት ነው። ሄርሜላን ከጀርባ ያስቀመጣችኋት ምን ፈልጋችሁ ነው? ምንስ አስባችሁ ነው? ይሄን ደግሞ ጠንቅቀን እናውቃለን። ምን እንደፈለጋችሁ ምን አጀንዳ ይዛችሁ ልትመጡ አብርሃም ደግሞ መጨረሻ ላይ ድል እንደሚያረግ አንጠራጠርም። ገባችሁ አይደለ? ስለዚህ እናንተ ጸጥ ብትሉ የተሻለ ነገር ነው። ዝም ብትሉ የተሻለ ነገር ነው። ምንም ላታሸንፉ ነገር ላታሸንፊኝ አታሯሩጭ እንደተባለው ማለት ነው። ገባችሁ አይደለ? ስለዚህ አርፋችሁ ተቀመጡ። የማትዋጡበትን ነገር አትግቡ። ብዙዎቹ ደግሞ አብርሃምን ትቃወማላችሁ። ምን ያድርግ የሁሉ እነዚህ ሁሉ ጨቅሎች ሰፍረውበታል እኮ እንብላ ምናምን። ዝምታ ዋጋ አለው በነገራችን ላይ ዝም ብሎ ነገ ዲልን ስለሚያመጣ ነው ዝምታን የመረጠው አብርሃም ማለት ነው። ግን እኔ በጣም አዘንኩባችሁ፣ አፈርኩባችሁ። ሄርሚም በዚህ ልክ ከጀርባ መቀመጥ ምን አስፈለገ? ወተሽ የን ሁሉ ህዝብ ይውልሽ እየተጫወቱብሽ ነው ሄርሜልዬ። እኔ እውነቱን ልንገርሽ አንቺ ወተሽ ብቻሽን ዩቲዩብሽን ብትሰሪ የህዝብ የማይከተልበት አንዳችም ነገር የለም። ወይንም ደግሞ ከሶሻል ሚዲያ ለርቅ ነው አልፈልግም እኔ ዩቲዩብ ላይ መስራት በዚህ ልክ እየተሰደብኩኝ በዚህ ልክ ዝቅ ብዬ ምናምን ካልሽ ያንን ደግሞ በፊት ነበር ማሰብ ያለብሽ። አሁን ግን አንቺን የሚሰድብ ሳይሆን ለአንቺ የሚያለቅስ ህዝብ ነው የተፈጠረው። ደመቁ የተገለበጠች ጊዜ ሩታ ከሰው ዝቅ ያለች ጊዜ ገልብጠሻት የመጣሽ ጊዜ በጥፊ ተደረግመዋለች። አብርሃምን እንደ ብሎ ከቤት ይገባል ልጁን ማየትም አይችልማ። ስለዚህ አንቺን ከጀርባ አስቀምጠው ቁማር መቆመር ጀመሩ። ለምን አንቺ ነሽ ከጀርባ የምትቀመጨው? ከዚህ ሁሉ ልቅ ደመቁ ታገተኝ ብለው መጥተው በነበረ ጥሩ ይሆን ነበር። ቻናሉም ይንቀሳቀሳል። ሁላችሁም 100K ትሞሉ ነበር። አብርሃምም 500K ሞሉ ነበረ። ስለዚህ እሷን አንበሳ አድርገው አንቺን እንደሞኝ እንደፈሪ ቆጥረው ከጀርባ አስቀምጠው እየተወኑ ነው ያሉት። ህዝብ ላይ ደግሞ ትወና አያወጣም። ህዝብ ላይ ትወና ደግሞ አይረባም። ማስመሰሉ ደግሞ ትርጉም የለው። ማናችሁ እናንተ ካሜራችሁን ደግናችሁ የፎቶ ያለ ብላችሁ ልጅቷ ላይ መፈሉባት? እንደው ህግ የለም በእናንተ ሚይዛችሁ አታሟርቱ ብሎ አንዳንድ ጊዜ በዚህ በፖሊሶቹ ዱላ የሚመታችሁ የለም? እኔ በጣም የተናደርኩት የእውነት እንደው ማነሽ ደመቁ አንቺ እረሳሽ ነገሩ የመጣሽበት ነው። ወይኔ እየዘፈንሽ ደግሞ በአንድ ላይ ተጠራርታችሁ ምግባችሁን ግጥም አድርጋችሁ እየበላችሁ ቻናልሽን እልቅ ባትገሊ ጥሩ ነው ሄርሜልዬ።
ነይ ቻናልሽ ላይ ሼር አድርጊ። የማይቀበልሽ ሰው የለም። በምንም አብኩ እናንተን የማይቀበላችሁ ሰው የለም። ስለዚህ መተሽ ብትሰሪ ይሻልሻል። ይሄ ፈልገኝ ያስፈልገኝ ምናምን ይሄ እኛ የሰጠናቸው አይዲያ እኮ ነው። ኤፍሬም መጀመሪያ ትወናውን ተወነ ወሰደ ተባለ። ነገ ደግሞ አግቶ ያመጣታል ምናምን አለ። ያችን ደግሞ ይዛችሁ ተቀባብላችሁ ሰራችሁበት። ስለዚህ አይዲያውን የሚሰጣችሁ ማን ነው? የአረብ ሀገር ሴት ነው። የመዳም ቅመም ሞኛቱ ነው። አሁን በጎቹ እውነት መስሏቸው ይጃጃላሉ። ዝም ብለው ሞኛቱ ነው። እናንተ ገንዘብ ብትፈልጉ ገንዘብ አወጣ የሚሰጣችሁ ሰው የለም።